ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ከ23 ዓመታት በኋላ የግብርና ቆጠራ ማጠናቀቋን ገለጸ። የፕላን ልማት ሚኒስትሯ ፍጹም አሰፋ ኢትዮጵያ ከ23 ዓመታት በኋላ የመጀመሪያውን የግብርና ቆጠራ ማጠናቀቋን አስታወቁ። ሚኒስትሯ ይህን የገለጹት በፖሊስ ጥናት ኢንስቲትዩት አዘጋጅነት በአዲስ አበባ ሐምሌ 16 እና 17 ቀን 2018 ዓ.ም ለ2 ቀናት በተካሄደው 14ኛው የአፍሪካ የፖሊስ ጥናት ጉባኤ የመክፈቻ ንግግር ባደረጉበት ወቅት ነው። ፍጹም እንደገለጹት ቆጠራውን ማጠናቀቅ የተቻለው የሀገሪቱን የስታቲስቲክስ ስርዓት ለማዘመን፣ መረጃ የሚሰባሰብበትን አጠቃላይ ሂደት በዲጂታል ስርዓት በኩል ለማስተዳደር እንዲሁም ማስረጃው ለፖሊስ ቀረጻ፣ ለልማት ዕቅድና ለመንግስት ኢንቨስትመንት ውሳኔዎች ለማዋል መንግስት እያካሄደ ያለውን ዘርፍ ማሻሻያ አካል ነው። ሚኒስትሯ በጉባኤው የመክፈቻ ንግግራቸው ኢትዮጵያ በማስረጃ ላይ የተመሰረተ የፖሊስ ቀረጻ ለማድረግ ባላት ቁርጠኝነት ከዚህ በፊት ያላት ደረጃ ላይ ደርሳለች ብለው ይህም የተሳካው የሀገሪቱ ብሔራዊ የስታቲስቲክስ ስርዓት ለማዘመን፣ በሁሉም የመንግስት ተቋም ውስጥ ወቅታዊ መረጃ በስፋት ለመጠቀም በታለመው ባለስምምነት ምሰሶ የስታቲስቲክስ ልማት ፕሮግራም በኩል ነው በማለት አብራርተዋል። እንደ ሚኒስትሯ ገለጻ እስካሁን ድረስ የተተገበሩ ማሻሻያዎች በርካታ ሀገራዊ ጠቀሜታ ያላቸው የመረጃ ስብስቦች ለማጠናከር አስችሏል። ከእነዚህም ሀገራዊ መረጃዎች መካከል ከ23 ዓመታት በኋላ የተካሄደው የግብርና ቆጠራ፣ በሀገሪቱ ለመጀመሪያ ጊዜ የተከናወነ የኢኮኖሚ ተቋም ቆጠራ፣ አጠቃላይ የህዝብ ስነ ህዝብና የጤና ዳሰሳ እንዲሁም የቤተሰቦች ገቢ፣ ውጭ ፍጆታ፣ የስራ ኃይልና ፍልሰትን የሚለካ የተቀናጀ የቤተሰብ ደህንነት ዳሰሳዎች እንደሚገኙበት ገልጸዋል። ሚኒስትሯ እነዚህ የጥናት ውጤቶች መንግስት ወደፊት ለሚዘጋጅ ሀገራዊ ፖሊሲዎች፣ የልማት ዕቅዶች እንዲሁም ለመንግስትና የግሉ ዘርፍ ኢንቨስትመንት ውሳኔዎች ዋነኛ መሰረት ሆነው ያገለግላሉ ብለዋል። በጉባኤው ላይ የተሳተፉ የመንግስት ተወካዮችም በተደጋጋሚ መረጃና የምርመራ ውጤቶች በአካዳሚ ተቋማት፣ በሳይንሳዊ ህትመቶች ብቻ ተወስነው ሳይቀሩ በቀጥታ ወደ በጀት ድልድልና የመንግስት ውሳኔዎች አስተዋጽኦ ማድረግ እንዲችሉ በተደጋጋሚ አጽንዖት ሰጥተው ተናግረዋል። ባለስልጣኑ ዘመናዊ ዓለም እየተጋፈጠ ያለውንም ዓለም አቀፍና ቀጠናዊ መረጋጋቶችን ለማቋቋም ባህላዊ ኢኮኖሚያዊ ሞዴሎችን ብቻቸውን በቂ አይደሉም ብለዋል። የፕላን ልማት ሚኒስትሯ በንግግራቸው እንደ መሪዎች በየቀኑ ከባድ ውሳኔዎች ለመወሰን እንገደዳለን። ውስን የመንግስት ሀብትን የት እናውል? የትኞቹ ፕሮግራሞች በተጨባጭ ውጤታማ ናቸው? በርካታ ቀውሶች የተቋቋመን እድገት እንዴት እናስቀጥላለን? እነዚህ ጥያቄዎች በግምት ውስጥ መመለስ አንችልም። ትክክለኛ መረጃ፣ ተቋማዊ ትንታኔ እንዲሁም በመሪዎች፣ ተመራማሪዎች፣ በማህበረሰብ መካከል ጠንካራ ትብብር ያስፈልጉናል ብለዋል። መረጃዎቹ በአካዳሚ ጆርናሎች ብቻ ተወስነው እንዳይቀሩ በማድረግ በቀጥታ ወደ በጀት ውሳኔዎች፣ የመንግስት ፕሮግራሞች ወደ ተግባራዊ አፈጻጸም እንዴት እንደምናሻግራት ትኩረት ሰጥታችሁ እንድትሰሩ ጠይቃለሁ። ከዚህ በፊት የምናከናውነው ሞዴሊንግና ምርመራ የተጨባጭ ዓለምን የሚወክል ነው እንል ነበር። አሁን ግን አዲሱ ተጨባጭ ዓለም የቀደመው አይደለም፣ እጅግ የተወሳሰበና የረቀቀ ሆኗል። ይህም ተመራማሪዎች ለፖሊሲ አውጪዎች የሚያቀርቡት ሀሳብ ታማኒነት ለማረጋገጥ የበለጠ ፈታኝ እንዲሆን አድርጎታል ሲሉም ተናግረዋል። በተጨማሪም በኢኮኖሚና በማህበራዊ ዘርፎች እየታዩ ያሉ ተወሳሳቢ ፈተናዎች ከቀደምት ዓመታት የበለጠ ጠንካራ የትንታኔ አቅምና በማስረጃ የተደገፉ የፖሊሲ አወጣጥ እንደሚያስፈልግም አመላክተዋል። በሌላ በኩል ሐሙስ ሐምሌ 16 ቀን በተጀመረው የ2 ቀናት ጉባኤ በመክፈቻው ዕለት በተከናወነ የፓናል ውይይት ላይ የተሳተፉ የፖሊሲ ባለሙያዎች በአፍሪካ ቀንድ ሀገሮች የሚታዩ የማክሮ ኢኮኖሚ ፈተናዎች ለመቋቋም ወቅታዊ መረጃን በብሔራዊ ፋይናንስ ስርዓት፣ በፊስካል ስጋት አስተዳደር እና በአየር ንብረት ለውጥ ለመላመድ ስትራቴጂያዊ ውስጥ በቀጥታ ማሳካት በአፋጣኝ ትኩረት ተሰጥቶ ሊሰራበት የሚገባ ጉዳይ መሆኑን አሳስበዋል። አንድ የፖሊሲ ባለሙያ በውይይቱ ወቅት እንደ ፖሊሲ ተግባራዎች እነዚህ ፖሊሲዎች ስትራቴጂካዊ ማስረጃ ማቀናጀት ይኖርብናል። የሀገራችን ማክሮ ኢኮኖሚ በተለይም
በተለይም አጠቃላይ ሀገር ውስጥ ጥቅል ምርት በግብርና ላይ የተመሰረተ ነው። ስለዚህ የአየር ንብረት ስጋቶች ምርታማነት እና በምርት መጠን ላይ ቀጥተኛ ተጽዕኖ ያሳድራል። ይህም በአጠቃላይ ምርት፣ በምግብ ዋጋ ግሽበት እና በድንገተኛ ወጪዎች ላይ ጫና ይፈጥራል ብለዋል። ባለስልጣናት በበኩላቸው ለአደጋ ጊዜ ምላሽ ተብለው የሚዘረጉ አሰራሮች የረዥም ጊዜ የብሔራዊ ልማት ግቦችን እንዳያስተጓጉሉ አዳዲስ ተቋማዊ አሰራሮች እየተዘረጉ መሆናቸውንም ገልጸዋል። አንድ የመንግስት ኃላፊ እነዚህን ስጋቶች በሀገሪቱ በጀት እና እቅድ ውስጥ ማካተት አለብን፣ ለዚህም ጠንካራ የፊስካል ስጋት አስተዳደር ስርዓት መመስረት ያስፈልጋል። በማስረጃዎች ላይ የተመሰረቱ ወቅታዊ ሁኔታዎችን ያገናዘቡ አሰራሮችና የፋይናንስ ዘዴዎችን መጠቀም፣ የኢንቨስትመንት ማጣሪያ ስርዓቶችን ማጠናከር እንዲሁም የእቅዶቻችን አፈጻጸም ቀጣይነት እንዲኖረው የሚከታተል የፊስካል ዳሽቦርድ ማቋቋም ያስፈልጋል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።